የዕብራውያን መልእክት ምዕራፍ 7 ወመልከጼዴቅሰ ንጉሠ ሳሌም ካህኑ ለእግዚአብሔር ልዑል ውእቱ። በሮም ክታቡ ጽድቅን ከኦሪት አውጥቶ ለወንጌል እንደሰጠ ተናግሮ ለዚያው ምስክር አብርሃምን እንዳመጣ ከዚህም ክህነትን ከቤተ ሌዊ አውጥቶ ለቤተ ይሁዳ እንደሰጠ ተናግሮ ለዚያው ምስክር መልከጼዴቅን አመጣ። ወሰመዮ እግዚአብሔር ሊቀ ካህናት ዘላለም በከመ ሲመቱ ለመልከጼዴቅ ወከዊኖ ሊቀ ካህናት ዘላለም በከመ ሲመቱ ለመልከጼዴቅ እያለ መጥቶ ነበርና መልከጼዴቅ ትላለህ። መልከጼዴቅ ማነዋ ትሉኝ እንደሆን መልከጼዴቅስ የልዑል የእግዚአብሔር ካህኑ፣ አንድም ካህኑ ልዑል የእግዚአብሔር ደግ አገልጋይ የሚሆን የሳሌሙ ንጉሥ ነው። ዘመጻ ማንሻ፣ አንድም የልዑል እግዚአብሔር አገልጋይ የሚሆን የሳሌሙ ንጉሥ መልከጼዴቅስ ዘመጻ ወተራከቦ ለአብርሃም አመተ መይጠ እምኀበ ተቃተሎሙ ለነገሥት ለአምስቱ ነገሥተ ሰዶም ረድቶ አራቱን ነገሥተ ኮሎዶ ጎሞር ድል ነስቶ በተመለሰ ጊዜ ዘመጻ ቢል አብርሃም ሂዶ የተገናኘው ነው። ዘወፃ ቢል መልከጼዴቅ ከበዓቱ ወጥቶ የተገናኘው ነው። አምስቱ ነገሥተ ሰዶም ለአራቱ ነገሥተ ኮሎዶ ጎሞር 12 ዓመት ገብረው በ13ኛው ወአጽረሩ ይላል ግብር ነሱ። ምታ ነጋሪት ክተት ሰራዊት ብለው ዘመቱ። በአዘቅተ ኤልየቄ ገጠሙ። አራቱ ነገሥተ ኮሎዶ ጎሞር ድል አድርገዋቸዋል። ሎጥንም ከዚያ አግኝተው ማርከውታል። ወእንዘ ይነብር አብርሃም ታሕተ ዕፀ መምርየ ምስለ መምርየ ወኤስኬል ፍቁራኒሁ ይላል። ከወይራ እግር ድንኳን አስተክሎ ዳስ አስጥሎም ቢሉ ወንበር አዘርግቶ ከመምርየና ከኤስኬል ጋራ ተቀምጦ ሳለ ከጦር ያመለጠ አንድ ሰው ሂዶ አራቱ ነገሥተ ኮሎዶ ጎሞር ድል አደረጉ። አምስቱ ነገሥተ ሰዶም ድል ሆኑ። ሎጥም ወንድምህ ተማረከ ብሎ ነገረው። ቤተሰቦቹን ቢያስቆጥር 318 ሆኑ። መምሬንና ኤስኬልን አስረድቶ ገሰገሰ። ወረከቦሙ ተአሚኖሙ ይላል። ከውሃ ዳር ተዘልለው ምርኮውን ሲካፈሉ አገኘ። አደጋ ጥሎ ድል አድርጓቸዋል። ሎጥን ወንድሙንም ከዚያ አግኝቶ መልሶታል። ምሳሌ ነው። አብርሃም የእለእስክንድሮስ፣ ሎጥ የሃይማኖት 318 የ318ቱ ሊቃውንት አራቱ ነገሥተ ኮሎዶ ጎሞር የአርዮሳውያን ምሳሌ። ወይእቲ ገዳም ዘመንግሥቱ ይላል። ከአምስቱ ነገሥተ ሰዶም አንዱ ከገወቻው ወጥቶ ከብቱን አልድህም፣ ሰውን ግን አገር ያለ ሰው አይቀናምና የኔን ሰው መልስልኝ አለው። ኢይነስ ፈትለ ወኢአሳእነ እምኔከ ከመ ኢትበል አንተ አብአልክዎ ለአብርሃም ዘእንበለ ዘበልዑ ሰብየ እክለ። ከተበላው እህል በቀር የአንገት ማተብ፣ ክር፣ የጫማ ማዘቢያ ጠፍር አላስቀርብህም። ወባሕቱ መምሬ ወኤስኬል ይንስኡ ክፍሎሙ። መምሬና ኤስኬል ግን ፈንታቸውን ይውሰዱ ብሎ መልሶለታል። ድል ነስቶ ሲመለስ ደስ ቢለው
በመዋዕልየኑ ትፌኑ ቃለከ ወሚመ ታርእየኒሁ ኪያሃ ዕለተ አው አልቦ አለው። ኢትርየኢ ኪያሁ እሱንስ አታየውም፣ ነገር ግን ዮርዳኖስን ተሻግረህ ሂድ ምሳሌውን ታያለህ አለው። ዮርዳኖስን ተሻግሮ ቢሄድ መልከጼዴቅ ህብስተ አኮቴት ጽዋዐ በረከት ይዞ ተቀብሎታል። ምሳሌ ነው። መልከጼዴቅ የጌታ የቀሳውስትም ይሉታል። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ ህብስተ አኮቴት ጽዋዐ በረከት የሥጋው የደሙ ምሳሌ። ወባረኮሂ መልከጼዴቅም አብርሃምን ባረከው። አብርሃም ቡሩኩ ለእግዚአብሔር ብሎ ወከፈሎ አብርሃም አስራተ እምኩሉ አብርሃምም ከገንዘቡ ሁሉ ከ10 1 አውጥቶ ገበረለት። ምን ነው ኢይነስእ ፈትለ ወኢአሳእነ እምኔከ ብሎ አልነበረም ቢሉ የ5ቱን ነገሥተ ሰዶም አለ እንጂ የ4ቱን ነገሥተ ኮሎዶ ጎሞርን አለ። አንድም ከስንቁ ገበረለት። ቀዳሚ ትርጓሜ ስሙ ንጉሠ ጽድቅ እጹብ ነገሩ ዘይትካሃል ይፈክርዎ ብሎ ነበርና የመጀመሪያ ስሙ ትርጓሜ መልከጼዴቅ ማለት ንጉሠ ጽድቅ ማለት ነው። ወንዝ ንጉሠ ሳሌም ንጉሠ ሰላም ብሂል። ሁለተኛውም የስሙ ትርጓሜ አንድም የሁለተኛ ስሙ ትርጓሜ ንጉሠ ሳሌም ማለት ንጉሠ ሰላም ማለት ነው። የሀገሩ ሰዎች ሂደው ንገስልን ብለውታል። ያስጠበቀኝን ትቼ አይሆንም ብሏቸዋል። እንዲህ ግን ስለሆነ ቢከራከሩ እውነት ይፈርድላቸው ነበርና ንጉሠ ጽድቅ፣ ቢጣሉ ያስታርቃቸው ነበርና ንጉሠ ሰላም አለ። ይህን ለምን ይሻዋል ቢሉ ንጉሠ ጽድቅ ንጉሠ ሰላም ይሏችኋል። ሌላን አለ በትሩፋቱ ያጸደቀን በደሙ ያስታረቀን ኢየሱስ ክርስቶስ እንጂ ነው ለማለት። አልቦ ዘዘከረ ቦቱ አበ ወኢእመ ለመልከጼዴቅ እገሌ አባቱ እገሊት እናቱ ብሎ የተናገረለት መጽሐፍ የለም። ወአልቦ ጥንት ለመዋዕሊሁ ወኢማህለፍት ለሕይወቱ በዚህ ቀን ተወለደ በዚህ ቀን ሞተ ብሎ የተናገረለት መጽሐፍ የለም። ምን ነው በስንክሳር ተጽፎ የለምን ቢሉ በሌዋውያን መጽሐፍ ስላልተጻፈ። በአምሳሊሁ ለወልደ እግዚአብሔር ይነብር ክህነቱ ለዝሉሁ ክህነቱ ለመልከጼዴቅ የመልከጼዴቅ ክህነት ለወልደ እግዚአብሔር ክህነት በምሳሌነቱ ጸንቶ ለዘላለሙ ይኖራል። አንድም አልቦ ዘዘከረ ቦቱ አበ ወኢእመ ለጌታ ለሰማያዊ ልደቱ እናት ለምድራዊ ልደቱ አባት አለው ብሎ የተናገረለት መጽሐፍ የለም። ወአልቦ ጥንት ለመዋዕሊሁ ወኢማህለፍት ለሕይወቱ ለዘመኑ ጥንት ላነዋወሩ ፍጻሜ አለው ብሎ የተናገረ መጽሐፍ የለም። በአምሳሊሁ ለወልደ እግዚአብሔር ይነብር ክህነቱ ለዝሉሁ ክህነቱ ለወልደ እግዚአብሔር የወልደ እግዚአብሔር ክህነት በመልከጼዴቅ ክህነት አምሳል ጸንቶ ለዘላለሙ ይኖራል። ጌታ መልከጼዴቅን በምን ይመስለዋልና አምሳሊሁ አለ ቢሉ መልከጼዴቅ በስንዴ በወይን ያስታኩት ነበር። እሱም ሥጋውን ደሙን በስንዴ በወይን ሰጥቶናልና። መልከጼዴቅ ሹመቱን ከገሌ ተሾመው አይባልም፣ ከእግዚአብሔር ተሹሞታል። እሱንም ሴሞ አቡሁ ይለዋልና።
የመልከ ጼዴቅ ሹመት ለገሌ አለፈ አይባልም፣ የጌታም ሹመት ለገሌ አለፈ አይባልምና። ትርየእዩኑ እበዮ ለዝንቱ ዘወሃቦ አብርሃም እምኩሉ ዘይሄይስ ወርእሶሙ ለአበው ውእቱ። የአበው ጥንታቸው የሚሆን አብርሃም ከገንዘቡ ሁሉ መልካካሙን የገበረለትን የዚህን የመልከ ጼዴቅን ደግነት ታያላችሁን? አንድም ዘይሄይስ አብርሃም ከገንዘቡ ሁሉ ከ10 1 የገበረለትን የዚህን የመልከ ጼዴቅን ደግነት ታያላችሁን? ወደቂቀ ሌዊሰ ሶበ ይነስኡ ክህነተ ቦሙ ስርዓተ ትእዛዝ እምኦሪት ከመ ይንስኡ አስራተ እምሕዝብ በከመ ስርዓተ ሕጎሙ እምላዕለ አኀዊሆሙ እለ ወፁ እምኀቤሁ ለአብርሃም። እምሕዝብና እምላዕለ አኀዊሆሙ አንድ ወገን። ትርየእዩኑ እበዮ ማለትህ እንደምነዋ ትሉኝ እንደሆን ደቂቀ ሌዊስ በተሾሙ ጊዜ በከመ ስርዓተ ሕጎሙ እንደ ሕጋቸው ስርዓት በከመ ሰርዓት ሕጎሙ ሕጋቸው እንዳዘዘች ከአብርሃም ባሕሪ ከተወለዱ ከሕዝቡ ከ10 1 ይቀበሉ ዘንድ በኦሪቱ የታዘዘ ትእዛዝ የተሰራ ስርዓት ነበራቸው። ወለዘኢኮነሰ እምዘመዶሙ ወሃቦ አብርሃም አስራተ። ወገናቸው ላይደለ ለዚህ ለመልከ ጼዴቅ ግን አብርሃም ከ10 1 ገበረለት። ምን ቢሆን ሌዋውያን ከአብርሃም እንበልጣለን አይሉም። ከአብርሃምም ካልበለጡ አብርሃም ለመልከ ጼዴቅ ከገበረ ጌታ በመልከ ጼዴቅ እግር ከገባ የነባር ልጅ ነባር የገባር ልጅ ገባር ለማለት። ወባረኮ ለአብርሃም ዘሎቱ ተስፋ የተነገረለት አብርሃምን ባረከው። አብርሃም ቡሩኩ ለእግዚአብሔር ብሎ ወይትዐወቅ ባሕቱ ዘእንበለ ካሂድ ከመ ዘይዐቢ ይባርኮ ለዘይንእስ። እንኪያስ ያለ ሐሰት በእውነት የሚበልጠው የሚያንሰውን እንዲባርከው ይታወቃልና ከአብርሃም መልከ ጼዴቅ እንዲበልጥ ታወቀ ተረዳ። ወበዝየሰ ሰብእ መዋቲ ይነስ አስራተ። በወዲሁ መዋቲ ሊቀ ካህናት ሕዝቡ ከገንዘባቸው ከ10 1 የሚያቀርቡትን እንዲቀበል። ወበከሐሰ ለሊሁ ይነስ ዘሰማይቱ መጽሐፍ ከመ ሕያው ውእቱ። በወዲያው ግን የሕዝቡን አስራተ ጾም አስራተ ጸሎት መጽሐፍ ወርኢኩ በራእየ ሌሊት ወመጻ ከመ ወልደ እጓለ እመሕያው ወበጽሐ ሀበ ብሉየ መዋዕል ወተውህበ ቦቱ መንግሥት ወምኩናን። መንግሥቱኒ መንግሥት ዘለዓለም ወምኩናኑኒ ለትውልደ ትውልድ ወአልቦ ማህለቅት ለመንግሥቱ ብሎ ሕያው እንደሆነ የመሰከረለት እሱ እንዲቀበል ታወቀ ተረዳ። ከ10 1ዱን ብቻ ነውን መላውን አይቀበልምን ቢሉ በሰቂለ ሕሊና ሁነው የሚያቀርቡት ከዚህ አይበልጥምና። ወተብሂለ በእንተ አብርሃም ከመ ወሃቦ አስራተ ወሌዊ ዘይነስ አስራተ ውእቱኒ አሰረ። አብርሃም ለመልከ ጼዴቅ እንደገበረ ስለተነገረ ከ10 1 የሚቀበል ሌዊም እሱስ እንኳ እንደገበረ ታወቀ ተረዳ። ወዴት ነበርና ውእቱኒ አሰረ አለ ቢሉ እስመ አዲሁ ሃሎ ውስተ ሀቤ አብርሃም አሙሁ አመ ተራከቦ መልከ ጼዴቅ ብሎ አሁን እንዲያመጣው ቢኖር በገበረ ነበርና በአባቱ በአብርሃም ባሕሪ ነበርና። እስመ አዲሁ ሃሎ ውስተ ሀቤ አብርሃም አሙሁ አመ ተራከቦ መልከ ጼዴቅ
መልከጼዴቅ በተገናኘው ጊዜ ገና በአባቱ በአብርሃም ባህሪ ነበርና ውእቱኒ አሰረ ወመሰ ይትፌጸም በክህነቶሙ ለሌዋውያን ዘይገብሩ ለሕዝብ በከመ ተሰርዓ ለምንት እንከ ይትፈቀድ ይሰየም ካልእ ካህን ዘከመ መልከጼዴቅ ሲመቱ እንደታዘዘ ለሕዝቡ መሥዋዕት በሚያቀርቡ በሌዋውያንስ ክህነት ፍጹም ድህነት ተገይቶ ቢሆን ሹመቱ እንደ መልከጼዴቅ ያለ ሌላ ካህን ይሾም ዘንድ ለምን ይሻ ነበር? ዳይሙ ዘእምይቤ ከመ ሲመተ መልከጼዴቅ ከመ ሲመተ አሮን ኪል ይህን ትቶ ሲመቱ ከመ ሲመተ መልከጼዴቅ አለ እንጂ በሌዋውያንስ ክህነት ፍጹም ድህነት ተገይቶ ቢሆን ከመ ሲመተ አሮን ባላ ከመ ሲመተ አሮን ባለ በቀና በተገባ ነበር። ይህን ትቶ ሲመቱ ከመ ሲመተ መልከጼዴቅ አለ እንጂ እስመሃለዋ ትፍልስ ክህነቶሙ ክህነታቸው ታልፍ ዘንድ ነበራትና። ይህን ትቶ ሲመቱ ከመ ሲመተ መልከጼዴቅ አለ እንጂ ሐለፈት ፈለሰት አላለም። ሃለዋ ትፍልስ አለ ሳያሲዝ አያስለቅቅምና በየጥቂቱ ለማስለቀቅ በጎላ በተረዳ ነገር ለማድረግ ክርክር ይቅደመኝ ምስክር ይከተለኝ ለማለት ለማስፈረድ ወይም ከመሰ ፈለሰት ክህነቶሙ ትፈልስ ኦሪቶሙ ክህነታቸውም ካለፈች ሕጋቸውም ታልፋለች እንድታልፍ ታወቀ ተረዳ። ወዘተብሂለ በእንቲአሁ ከመዝ ተወልደ እምካልእ ሕዝብ ዘኢዐቀበ ምጽዋዓ ግሙራ አሐዱሂ እምኔሁ ዘተብሂለ ሲመቱ ከመ ሲመተ መልከጼዴቅ ተብሎ የተነገረለት ዘኢተብሂለ ሲመቱ ከመ ሲመተ አሮን ተብሎ ያልተነገረለት ከሱ ወገን አንዱስ እንኳ ምጽዋዕ ብርትን ካላገለገለ ከነገደ ሌዊ ካልእ ከሚሆን ከነገደ ይሁዳ ተወልዷልና የክህነታቸውን ማለፍ ይህ ያስረዳል። ወይትዐወቅ ዝንቱ ክሱተ ከመ እምይሁዳ ወፃ እግዚእነ ሕዝብ ዘይነገረ በእንቲአሁ ሙሴ ሲመተ ክህነት ይኸውም ሙሴ ሲመተ ክህነትን ካልተናገረለት ከነገደ ይሁዳ እንደተወለደ በጎላ በተረዳ ነገር ይታወቃል። ወአዲ ፈድፋደ ያኤውቅ ዝንቱ ይልቁንም ይህ ያስረዳል። እስመ ይቤ ይትነሣ ካህን በአምሳለ ክህነቱ ለመልከጼዴቅ እንደ መልከጼዴቅ ያለ ካህን ይነሳል ብሏልና። ዘይኮነ በሕገ ሥርዓት ዘሥጋ ወደም ክህነቱ በሥጋዊ በደማዊ ሥርዓት በኦሪት ያይደለ ካህን ክህነቱ በሥጋዊ በደማዊ ሥርዓት በኦሪት ያይደለ ካህን አላ በኃይለ ሕይወት ዘኢይሐልቅ በህብስተ ሕይወት በሕገ ሕይወት በወንጌል ነው እንጂ። ውእቱ ሰማዕቱ ዘይቤ አንተ ውእቱ ካህን ከመ ሲመቱ ለመልከጼዴቅ በሥጋዊ በደማዊ ሥርዓት በኦሪት በሥጋዊ በደማዊ መሥዋዕት እንዳይደለ በህብስተ ሕይወት በሕገ ሕይወት በወንጌል እንደሆነ ሲያስረዳ እንደ መልከጼዴቅ ባለ ሹመት ተሹመህ የዓለሙ አገልጋይ አንተ ነህ ያለው እሱ ምስክሩ ነው። እስመ ኮነ ተዋልጦ በቀዳሚ ሕግ በቀደመች ሕግ በኦሪት ስህተት ጸንቶ ነበርና በእንተ ድካማ ሕጸጽ ስለነበረባት እስመ አልባቲ ባቁዕ ጥቅም ስላልኖራት ወያስለጠት ወይምንተኒ
ኦሪት ምንም ምን ግዳጅ የማትፈጽም ስለሆነ ስህተት ጸንቶ ነበርና ዘኢኮነ በሕገ ሥርዓት ወባሕቱ ቦአ ተስፋ ህየንቲሃ ዘይሄይ ስምኒሃ። ነገር ግን በእሷ ስፍራ ከእሷ የበለጠ ሕግ ወንጌል ተሰርቷልና አላ በኃይለ ሕይወት ወቦቱ ንቀርቦ ለእግዚአብሔር ቦቱ በካህኑ በሕጉ እግዚአብሔርን እንዋሃደዋለንና አላ በኃይለ ሕይወት። አንድም እስመ ኮነ ተዋልጦ በቀዳሚ ሕግ በቀደመች ሕግ በኦሪት ስህተት ጸንቶ ነበርና በእንተ ድካማ ሕጸጽ ስለነበረባት እስመ አልባቲ ባቁዕ ጥቅም ስላልኖራት ወያስለጠት ወይምንተኒ ኦሪት ምንም ምን ግዳጅ የማትፈጽም ስለሆነ ስህተት ጸንቶ ነበርና ኢይብየ ከመ ሲመተ አሮን ወባሕቱ ቦአ ተስፋ ህየንቲሃ ዘይሄይ ስምኒሃ። ስለዚህ በእሷ ስፍራ ከእሷ የበለጠ ሕግ ወንጌል ተሰርቷልና ወቦቱ ንቀርቦ ለእግዚአብሔር ቦቱ በሕጉ በካህኑ እግዚአብሔርን እንዋሃደዋለንና። ለምን ይትፈቀድ ካልእ ካህን ዘከመ መልከ ጼዴቅ ሲመቱ ዘእምይብየ ከመ ሲመተ አሮን እስመ ኢኮነ ዘእንበለ መሐላ እስመቦ እለተሰይሙ ዘእንበለ መሐላ። ያለ መሐላ የተሰሩ ሕግጋት እንደነበሩ ሕጉ ያለ መሐላ አልተሰራምና፣ ያለ መሐላ የተሾሙ ካህናት እንደነበሩ ካህኑ ያለ መሐላ አልተሾመምና እምይብየ ከመ ሲመተ አሮን ወለዘሰ በመሐላ ሴሞ ወይቤሎ መሐለ እግዚአብሔር ወይንየስህ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። በመሐላ ለሾመው ለሱ ግን እንደ መልከ ጼዴቅ ባለ ሹመት ተሹመህ የዓለሙ አገልጋይ አንተ ነህ ብሎ ማለለት ብሎ ተናገረለት። ወመጠነዝ ተሰይመ ኢየሱስ ውስተ እንተ ትኄይስ ወተአቢ ሲመት። እንኪያስ ኢየሱስ ይህን ያህል የምትበልጥ ሹመት ተሾመ። እንደ ተሾመ ታወቀ ተረዳ። ወለእልክቱሰ ካህናት ብዙሃን እሊያ የቀደሙ ካህናት ብዙ ነበሩ። እስመ ይስዕሮሙ ሞት ያሳልፋቸው ነበርና ወያበውሆሙ ይንበሩ በሕይወት ይኖሩ ዘንድ አያሰናብታቸውም ነበርና ብዙ ነበሩ። ወውእቱሰ ይነብር ለዓለም እሱ ግን ለዘላለሙ ይኖራልና አንድ ነው። እስመ ኢይስዓር ክህነቱም አይሻርምና አንድ ነው። አንድም ወለእልክቱሰ ካህናት ብዙሃን ብዙ የሚሆኑ እሊያን የቀደሙ ካህናት እስመ ይስዕሮሙ ሞት ያሳልፋቸው ነበር እኮ ወያበውሆሙ ይንበሩ ለዘላለሙ ይኖሩ ዘንድ አያሰናብታቸውም ነበር እኮ። ወውእቱሰ ይነብር ለዓለም አንድ የሚሆን እሱ ግን ለዘላለሙ ይኖራል። እስመ ኢይስዓር ክህነቱም አይሻርም። ወለእልክቱሰ ካህናት ብዙሃን እስመ ይስዕሮሙ እሊያ የቀደሙ ካህናት ብዙ ነበሩና ሞት ያሳልፋቸው ነበር። ወያበውሆሙ ይንበሩ ለዘላለም ይኖሩ ዘንድ አያሰናብታቸውም ነበር። ወውእቱሰ ይነብር ለዓለም እሱ ግን አንድ ነውና ለዘላለሙ ይኖራል። እስመ ኢይስዓር ክህነቱም አይሻርም። ወይክል አድኅኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ በሱ አስታራቂነት ወደ እግዚአብሔር የቀረቡትን ማዳን ይቻለዋል። እስመ ለግሙራ ሕያው ውእቱ ፈጽሞ ሕያው ነውና። ወይተነብል ሎሙ
ተንበለ ሲል ነው። አንድም በቁሙ በዕለተ ዓርብ ባደረገው ተልእኮ እስከ ምጽአት ድረስ ሲያድንበት የሚኖር ስለሆነ ዘከመዝኬ ሊቀ ካህናት ይደልወነ የሚገባ ኬ ነው። ከዚያ ሁሉ ጌታ ምድራዊውን ህብስትና ሰማያዊውን ህብስት እያበላለጠ መጥቶ ዝኬ ውእቱ ህብስት እንዳለ ከዚህም የብሉይውንና የሐዲሱን ሊቀ ካህናት እያበላለጠ መጥቶ የሐዲሱን ዘከመዝኬ ሊቀ ካህናት ይደልወነ አለ። እንዲህ ያለ ሊቀ ካህናት ይገባናላ። ጻድቅ እውነተኛ ምግባር ትሩፋት የሚሰራ ወየዋህ ቅን ዘንጹህ ወርሁቅ እምኩሉ ኃጢአት ከኃጢአት ሁሉ ፈጽሞ የራቀ የተለየ እንደ ሰውነቱም እንደ አምላክነቱም ዘንጹህ ወርሁቅ እምኩሉ ኃጢአት ይለዋል። እንደ ሰውነቱ በንጽሐ ጠባይ ጸንቷልና እንደ አምላክነቱ እስመ ንጹሐት ጠባይአቲሁ ለእግዚአብሔር ዘእንበለ ነውር ይላልና። ወልዑል ውእቱ እምሰማያት ውሳጤ መንጦላዕት ገብቶ የተቀመጠ ወአልቦ ግብር ኩሎ አሚረ ከመ ሊቀ ካህናት እለ ያቀርቡ መሥዋዕተ ቀዲሙ በእንተ ኃጢአቶሙ ወድኅረ በእንተ ሕዝብ አስቀድሞ የራሱን ኋላ የሕዝቡን ኃጢአት ለማስተስረይ ቁርባን መሥዋዕት እንደሚያቀርብ እንደ ብሉዩ ሊቀ ካህናት ዕለት ዕለት መሥዋዕት ማቅረብ የለበትም። ወውእቱሰ ከመዝ ገብረ እሱስ እንዲህ አደረገ። በምድር ሷርሶ ከመዝ ያለውን በምድር ሷርሶ አለ። አንድ ጊዜ ራሱን ሰዋ። ኦሪትሰ ሰብአ ትሰይም ሊቀ ካህናት መዋቴ ወአልቦ ግብር ኩሎ አሚረ ከመ ሊቀ ካህናት ብሎ ነበርና የቀድሞው ሊቀ ካህናት ዕለት ዕለት መሥዋዕት ማቅረቡ የዛሬው ዕለት ዕለት መሥዋዕት አለማቅረቡ እንደምነዋ ትሉኝ እንደሆን ኦሪት መዋቲ ሰውን ሊቀ ካህናት ትሾም ነበርና ድኩመ ይላል። ደካማ ሰውን ትሾም ነበርና የቀደመው ሊቀ ካህናት አንድ ጊዜ ባቀረበው መሥዋዕት ስርየት ድህነት ማሰጠት የማይቻለው ስለሆነ ነው። ወቃለ መሐላ ሁሰ ዘመጻ እምድኅረ ኦሪት ሴመ ለነ ወልደ ፍጹመ ዘለዓለም ከኦሪት በኋላ በመሐላ የተሰራ ሕግ ወንጌል ግን መዋቲ ባለው ሕያወ ይላል። ሕያው ወልድን ድኩመ ባለው ኃያለ ይላል። ኃያል ወልድን ሹሞልናልና የዛሬው አንድ ጊዜ ባቀረበው መሥዋዕት ስርየት ድህነት መስጠት የሚቻለው ስለሆነ ነው። አንድም እለ ያቀርቡ መሥዋዕተ ቀዲሙ በእንተ ኃጢአቶሙ ወድኅረ በእንተ ሕዝብ ብሎ ነበርና የቀደመው ለራሱ መሥዋዕት ማቅረቡ የዛሬው ለራሱ መሥዋዕት አለማቅረቡ እንደምነዋ ትሉኝ እንደሆን ኦሪት መዋቲ ሰውን ድኩመ ደካማ ሰውን ትሾም ነበርና የቀደመ ሊቀ ካህናት የቀደመው ሊቀ ካህናት በኃጢአት የሚለወጥ ደካማ ስለሆነ ነው። ድካም ዘይቤ ኃጢአት ውእቱ እንዲል አፈወርቅ። አንድም ከኦሪት በኋላ በመሐላ የተሰራ ሕግ ወንጌልን ግን መዋቲ ባለው ሕያው ወልድን ድኩመ ባለው ኃያል ወልድን ሹሞልናልና የዛሬው በኃጢአት የማይለወጥ ንጹሐ ባሕርይ ስለሆነ ነው። ፍጹመ አለ ካህሌ አላለም።
ከሃሊ ጥቂት መከራም ቢቀበል ከሃሊ ይባላል። እሱ ግን በሁሉ ነውና ፍጹመ አለ። የዕብራውያን መልእክት ምዕራፍ 8 እስመ ቀዳሚሁሰ ለዝንቱ ሊቀ ካህናቲነ ዘነበረ በየማነ መንበረ ኃይል በሰማያት የትሩፋተ ሥጋ የትሩፋተ ነፍስ ጀማሪ በልዕልና ኃይል ባለው ዕሪና የተቀመጠ አስታራቂያችን ነውና ፍጹመ። አንድም የዚህ ሁሉ ደገኛ ነገሩ ሊቀ ካህናታችን በልዕልና ኃይል ባለው ዕሪና የኖረው መኖር ነው እኮ። እንዘ ይቀውም ሎሙ ለቅዱሳን በደብተራ ጽድቅ እንተ እግዚአብሔር ተከላ ዋኮ ሰብ በምክንያተ ዘር ያይደለ እንበለ ዘር በተገኘች በደብተራ ርእሱ። አንድም በሰው ፈቃድ ያይደለ በእሱ ፈቃድ በተተከለች በደብተራ መስቀል ለቅዱሳን ሲያገለግል ኑሮ ነበረ። ወኩሉ ሊቀ ካህናት ይሰየም ከመ ያብእ መሥዋዕተ ወቁርባነ። ሊቀ ካህናት ሁሉ ዕለት ዕለት መሥዋዕት ቁርባን ያቀርብ ዘንድ ይሾም ነበር። ከመግብሩ እስመ ግብሩ ውእቱ ያብእ ከመዝ እንዲህ ዕለት ዕለት መሥዋዕት ቁርባን ማቅረብ ግብሩ ነበርና። ሶበሁ በምድር ውእቱ እምይኮነ ሊቀ ካህናት ምድራዊስ ቢሆን ሊቀ ካህናትነት ባልተሾመም ነበር። እስመ ሀለው ውስቴታ ካህናት እለ ያበዉ መሥዋዕተ በሕገ ኦሪት በኦሪቱ ሥርዓት መሥዋዕት የሚያቀርቡ ብዙ ካህናት ነበሩና። እሙንቱ እለ ይጸመዱ ጽላሎታ ወአርአያሃ ለእንተ በሰማያት። እነዚኸውም በሰማያዊት ደብተራ ብርሃን አምሳል የተሰራች ደብተራ ኦሪትን የሚያገለግሉ ናቸው። የሚያገለግሉ ብዙ ካህናት ነበሩና። ምድራዊስ ቢሆን እምይኮነ ሊቀ ካህናት በከመ አርአዮ ለሙሴ ዘከመ ይገብራ ለይእቲ ደብተራ ወይቤሎ ኡቅ እንከ ከመ ትግበር ኩሎ ዘከመ ርኢከ በውስተ ደብር አርአያሃ። ምሳሌዋን በደብረ ሲና እንዳየህ አድርገህ እንድትሰራ እወቅ ብሎ ደብተራ ኦሪትን እንዲሰራ ለሙሴ እንደነገረው ጽላሎታ ወአርአያሃ። ወይእዜሰ እንተ ትኄይስ መልእክተ አድምአ። እንኪያስ የበለጠች ማገልገልን አገለገለ። ወለእንተ ተአቢ ስርዓት ህሩየ ሆነ ኢየሱስ ክርስቶስ። ከኦሪት ለምትበልጥ ለወንጌል መምህር ለመንግሥተ ሰማይ አስታራቂ ሆነ። ወሰርአ ተስፋ እንተ ትኄይስ የምትበልጥ ተስፋን ሰጠ። እሙንቱሰ ሶበ አስመርዎ አሰፈወሙ ረኪበ ምድር ኃላፊተ ንሕነሰ ሶበ አስመርናሁ ይንሴፎ ምድራዊተ አላ ሰማየ ወዘውስቴታ እንዲል አፈወርቅ። ሶበሁ ንጽሕተ ኮነት ቀዳሚት እምይፈቀደ ካልእተ። የቀደመችውስ ደግ ሕግ ሁና ቢሆን ሌላ ሕግ ይሠራ ዘንድ ባልወደደም ነበር። ወባሕቱ ሀይሶ ኪያሆሙ ይቤ። ደግ ባትሆን ሕጊቱንም ሰዎቹንም ነቅፎ ሌላ ሕግ ይሠራ ዘንድ ወደደ እንጂ። ናሁ ይመጽእ መዋዕል ይቤ እግዚአብሔር ወእሠር ለቤተ እስራኤል ወለቤተ ይሁዳ ሕገ ሐዲሰ። ነቢይ እነሆ ዘመን ይመጣል፣ ለአስሩም ነገድ ለሁለቱም ነገድ እንግዳ ሥርዓት እሠራለሁ አለ እግዚአብሔር ብሎአልና። ሀይጾ ኪያሆሙ ዋኮ ከመዝንቱ ሕግ ዘሠራይኩ ለአበዊሆሙ
አነ አውፃእክዎሙ እምድረ ግብፅ ሕጉም ከግብፅ ባወጣኋቸው ጊዜ ለአባቶቻቸው እንደሰራሁላቸው ያለ ሕግ አይደለም። እስመ እሙንቱኒ ይነበሩ በስርዓትየ እነሱ በሕጌ ጸንተው አልኖሩምና። ወአነኒ ተሃየይክዎሙ ይቤ እግዚአብሔር እኔም ቸል አልኋቸው አለ እግዚአብሔር ብሏልና። ዘመኑን በዘመን ስላደሰው እሰር ሕገ ሐዲሰ አለ እንጂ ሕጉስ ሕግ ነው እንዳይሉ እሰርዕ ለሕግ እንጂ ለዘመን አይመችም። ይህስ ነአምር ከመ ተሰርዐ አዝማን በቃለ እግዚአብሔር ይላል ብሎ ሕጉን በዘመን ስላደሰው እሰርዕ ሕገ ሐዲሰ አለ እንጂ ሕጉስ ሕጉ ነው እንዳይሉት። ዋኮ ከመዝንቱ ሕግ ዘሰርዐይኩ ለአበዊሆሙ አለ። ዘሰርዐይኩ ለአበዊሆሙ ያለውንም ይዘው ኪዳነ ኖኅን፣ ግዝረተ አብርሃምን፣ ክህነተ መልከጼዴቅን ነው እንዳይሉ አነ አውፃእክዎሙ እምድረ ግብፅ አለ። እስመ ዛቲ ይእቲ ስርዓት እንተ እሰርዕ ለቤተ እስራኤል እምድኅረ እማንቱ መዋዕል ይቤ እግዚአብሔር እወዲ ሕግየ ውስተ ህሊናሆሙ ወእጽሕፎ ውስተ ልቦሙ። ከ5500 ዘመን በኋላ ለሁለቱም ነገድ ለአስሩም ነገድ የምሰራት ስርዓት ይህች ናትና ሕጌን በልቡናቸው እጽፈዋለሁ፣ በህሊናቸው እቀርጸዋለሁ። ወእከውኖሙ አምላኮሙ እኔ አባት እሆናቸዋለሁ። ወእሙንቱኒ ይከውኑኒ ሕዝብየ እነሱም ልጆቼ ይሆኑኛል አለ እግዚአብሔር አለ እንጂ። ሕግ ሕግ በማለት አልለየውም። የቀደመውን ስርየተ ሥጋ የዛሬውን ስርየተ ነፍስ በማለት ለይቶታል። እጽሕፎ እጽሕፎ በማለት አልለየውም። የቀደመውን በብራና የዛሬውን በልቡና በማለት ለይቶታል። ወኢይምህር እንከ እሁ እህዋሁ እንዘይብል አእምርዎ ለእግዚአብሔር ወኢይምህር እንከ እሁ እህዋሁ እንዘይብል አእምርዎ ለእግዚአብሔር። እንግዲህ ወዲህ እግዚአብሔርን እወቁት ብሎ ወንድም ወንድሙን አያስተምርም። እስመ ኩሎሙ የአምሩኒ ንዑሶሙ ወአብዮሙ ታናሹም ታላቁም ያውቁኛልና። ከመ እሳሃሎሙ ወእስረይሎሙ ኃጢአቶሙ ይቅር እላቸው ኃጢአታቸውን አስተሰርይላቸው ዘንድ። ወኢይዝየከር ሎሙ አበሳሆሙ በደላቸውን አላስብባቸውም አለ እግዚአብሔር ብሏልና። የቀደመውስ ደግ ሕግ ሆና የቀደመችውስ ደግ ሕግ ሆና ቢሆን ሌላ ሕግ ይሰራ ዘንድ ባልወደደም ነበር። ወብሂለ ቃሉሰ በእንተ ሐዲስ ትእዛዝ ፈቂዶ እሰርዕ ሕገ ሐዲሰ ማለቱ እንግዳ ሥርዓት ይሰራ ዘንድ ስለወደደ ነው። እስመ ቀዳሚት በልየት የቀደመችው ብልየት ነበረባትና። አንድም እንግዳ ሥርዓት ይሰራ ዘንድ ወዶ እሰርዕ ሕገ ሐዲሰ ማለቱ የቀደመችው ብልየት ስለነበረባት ነው እንደሆነ ታወቀ ተረዳ። ወዘሰ ይበሊ ወይረስዕ ቅሩብ ውእቱ ለሙስና። እንኪያስ ይህ ያለፈው ሕግ ጥንቱንም ለህልፈት ቀርቦ ኑሯል። ይህ ቤት ያማረ ያጌጠ ነበር፣ ሊፈርስ ቀርቧል። ይህ ልብስ የሞቀ የደመቀ ነበር፣ ሊያልቅ ቀርቧል እንደማለት። የዕብራውያን መልእክት ምዕራፍ 9 ወለቀዳሚትኒ ደብተራ ስርዓተ ምጽዋዕ ባቲ። ለቀደመችው ደብተራ ኦሪት በጉን የሚያርዱበት ወቅለምት፣ ደሙን የሚቀቅሉበት ብርት፣ ስጋውን
ደሙን የሚቀበሉበት ብርት፣ ሥጋውን የሚቀቅሉበት ድስት ነበረባት። ወመቅደስ መቅደስም ነበራት። መቅደስ 10ቱ ክንድ ደብተራ 20ቱ ክንድ። አንድም መቅደስ በመላዋ 30ዋ ክንድ ደብተራ ልብስነቷ። ወቀዳሚት ደብተራ እንተተሰርዓ ትርሲታ ባቲ ተቋመ መራናት። ጌጧ ለተከናወነ ለቀደመችው ደብተራ ኦሪት መብራት የሚያበሩበት መቅረዝ ነበራት። መናራት ቢል ይቀናል፣ የተዘዋወረ ነው። ኑር እምኑር እንዲል በአረብ ብርሃን ዘምብርሃን ሲል ናር እንዲል እሳት ሲል። ወማዕድ ሰዴቃም ነበረባት 2 ክንድ ኑሁ ክንድ ከስንዝር ወርዱ ክንድ ቁመቱ። ወህብስት ዘይሰርዑ ህብስተ ዘይሰርዑ ህብስት የሚያቀርቡበት ሰዴቃ ነበራት። ወህብስት ዘይሰርዑ ጧት ማታ የሚያቀርቡትም ህብስት ነበረባት። ጧት በመጀመሪያ 12 ሰርተው ይዘው ገብተዋል። 6ቱን በልተው 6ቱን ትተው ወጥተዋል። ማታ 6 ይዘው ገብተው የዋለውን በልተው ትኩሱን ተክተው ወጥተዋል። እንዲህ እያለች ሰዴቃ ጦሟን ውላ አድራ አታውቅም ነበር። ምሳሌ ነው። ማዕድ የምድረ ርስት ህብስት የ12ቱ ነገደ እስራኤል። አንድም ማዕድ የመስቀል ህብስት የጌታ 12 መሆኑ ለጊዜው የሚቀበሉት 12ቱ ሐዋርያት ናቸውና። ወይብልዋ ቅድስት 20ቱን ክንድ ቅድስት ይሏት ነበር። ወለውሳጢትሰ ደብተራ እንተ እምድኅረ ካልእ መንጦላይት ይብልዋ ቅድስተ ቅዱሳን። ከሁለተኛው መጋረጃ ወዲያ ያለችውን 10ቱን ክንድ ግን ቅድስተ ቅዱሳን ይሏት ነበር። ቅድስት የኦሪት ቅድስተ ቅዱሳን የወንጌል። አንድም ቅድስት የዚህ ዓለም ቅድስተ ቅዱሳን የመንግሥተ ሰማይ። አንድም ቅድስት የሥጋ ቅድስተ ቅዱሳን የነፍስ። ወውስቴታ ማዕጠንት ዘወርቅ ውስቴታ ለቅድስት ነው። በውስጧም የወርቅ ማዕጠንት ነበራት። ወታቦትኒ እንተ ውስቴታ ኦሪት ጽላት ያለባት ታቦት በውስጧ ነበራት። በጽሕፈቱ መጻፊያውን ተናገረ። እንተ ይከድንዋ በወርቅ ውቱረ ቅፉለ ሲል ነው። በውስጥ በአፍአ በወርቅ የተለበጠ ታቦት በውስጧ ያለባት። ወውስቴታ መሶበ ወርቅ ዘመና በውስጧ መና ያለበት መሶበ ወርቅ ነበራት። መሶበ ወርቅ የእመቤታችን መና የጌታችን። ወበትረ አሮን እንተሰረጸት ሳይተክሏት ውሃ ሳያጠጧት የለመለመች ያበበች ያፈራች የአሮን በትር ነበረች። ወጽላትኒ ዘኦሪት ጽሕፈቱን ተናግሮ መጻፊያውን አልተናገረም ነበርና ሕግ የተጻፈባት ጽላትም በውስጧ ነበረባት። ወመልዕልታ ኪሩቤል ዘስብሃት ይጼልሉ ዲበ ምስሃል። መልዕልታ ለታቦት ነው። ከወደ ላይ ባጎበሩ ኪሩቤል ተስለውባት ነበር። ዘስብሃት ዘብርሃን ዘክብር ሲል ነው። እንተተሰርዓ ትርሲታ ያለውን ይዘው ይተርካሉ። ወለደብተራ ግበር ላቲ 10 አዕጻደ እምቢሶስ ፍቱል እንዲል 4 ኅብር 5ኛው ወርቀ ዘቦ የተሰራ ግምጃ ቁመቱ 28 ክንድ
ወርዱ 4 ክንድ 10 ፈርጅ አምጥተህ አምስቱን በአንድ ወገን አድርገህ በስፍ አያይዘው። 100 መማስጥ 50 ሆጻዳት አብጅለት። ሁለቱንም እንስት እያደረግክ በቀለበት ያዘው ብሎታል። እንደ ደበሎ ቁልፍ አንድም ሁለቱንም ተባት እያደረግክ በቀለበት ያዘው ብሎታል። አንድም ሁሉንም እንስትና ተባት እያደረግክ ቆልፈው ብሎታል። እንደ ቀሚስ ቁልፍ። የዚህ መማስጡም ሆጻዳቱም የወርቅ ነው። ብስጥን ቁመቱ 30 ክንድ ወርዱ 4 ክንድ 11 ፈርጅ አምጥተህ አምስቱን በአንድ ወገን አድርገህ በስፍ አያይዘው። 100 መማስጥ 50 ሆጻዳት አብጅለት ብሎታል። የዚህ መማስጡም ሆጻዳቱም የብርት ነው። ቁልፉ እንደ ደበሎ ነው። ልብሰ በግዕ ህሱየ ይላል። አዲምነቱ ሰማያዊ ቀለም የገባ ስፍር ቁጥር የሌለው ማእሰመ ሰፊት ሰፍተህ አንውር ብሎታል። በስተቀኝ 30 ክንድ ሰፍረህ በ40 ምዕማድ 20 አዕማድ አቁም ብሎታል። ቁመቱ 10 ክንድ ወርዱ ክንድ ከስንዝር። በስተግራም 30 ክንድ ሰፍረህ በ40 ምዕማድ 20 አዕማድ አቁም ብሎታል። በስተከበሮ ቤት 10 ክንድ ሰፍረህ በ12 ምዕማድ 10 አዕማድ አቁም ብሎታል። 9ኙን ክንድ ይይዙታል። ክንድ ይቀራል። በአንድ ወገን ብቻ አይቀርም። ስንዝር በስተግራ ስንዝር በስተቀኝ ይቀራል። 2 አዕማድ አምጥተህ አንዱን በስተቀኝ ከወዲህ ስንዝር ፈልፍለህ ከመካከል አቁም ብሎታል። አንዱን በስተግራ ከወዲህ ስንዝር ፈልፍለህ ከመካከል አቁም ብሎታል። ስንዝር ይታያል። ቀፈረ ደብተራ ይላል። የማዕዝን መክቻ። በስተ መግቢያም 10 ክንድ ሰፍረህ በስተቀኝ 2 አዕማድ አቁም በስተግራም 2 አዕማድ አምጥተህ አቁም ብሎታል። 6ቱን ክንድ ይይዙታል። 1 አምድ አምጥተህ ከመካከል አቁም ብሎታል። 7 ክንድ ከስንዝር ይሆናል። 2 ክንድ ከስንዝር ይቀራል። በአንድ ወገን አይቀርም። በስተቀኝ ክንድ ከጋት በስተግራ ክንድ ከጋት ይቀራል። ደብተራ ኦሪት ጠባብ ነበረች። ለወፍራም ሰው በሰያፍ ካልሆነ ፊት ለፊት አታስገባም ነበር። የዚህ ክባሱ የወርቅ ምዕማዱ የብርት ነው። ካህናት ዕለት የሚገቡበት ነውና እንዲችል 20 ክንድ ሰፍረህ ወደ ውስጥ 10 ክንድ ሲቀር በ5 አዕማድ 10 ክንድ ነጭ ሐር ጋርድ ብሎታል። የዚህ ክባሱም ምዕማዱም የወርቅ ነው። ሊቀ ካህናቱ በዓመት 1 ቀን ብቻ ነውና የሚገባ። ዙሪያውን በ5 ማገር ያዘው ብሎታል። 2ቱን ወደ ላይ 2ቱን ወደ ታች እንዳይታወቅ እየመረመርህ በችንካር ያዘው ብሎታል። ወዘማእከልሰ ይእዱ በጥበብ ይላል። 5ኛውን ግን በመካከል አሳልፈው ብሎታል። እንደ ሱሪ መሽቅብ፣ እንደ ሳንቃ መወርወሪያ፣ እንደ ሸማኔ መወርወሪያ ውስጥ ለውስጥ ነጭ ሐር ለብጠው ብሎታል። ወርቅ እንዲቀበል የግምጃን ቁመት ለደብተራ ኦሪት ወርድ የግምጃን ወርድ ለደብተራ ኦሪት ቁመት ሰጥተህ አልብስ ብሎታል። ቁመቱ 28 ክንድ ነው። 10ሩን መካከሉ ይይዘዋል። 9ኙ በስተቀኝ 9ኙ በስተግራ ይወርዳል።
ወርዱ 40 ክንድ ነው። 30ውን መካከሉ ይይዘዋል። 9ኙ በስተከበሮ ቤት ይወርዳል። አንዲቱ በስተመግቢያ ትወርዳለች። ዙሪያውን ክንድ ክንድ ክፍት ይቀራል። ይህንም በካስማ ያዘው ብሎታል። ካስማውም ቋሊማውም የወርቅ ነው። የብስጥን ወርድ ለደብተራ ኦሪት ቁመት የብስጥን ቁመት ለደብተራ ኦሪት ወርድ ሰጥተህ አልብስ ብሎታል። ቁመቱ 30 ክንድ ነው። 10ሩን መካከሉ ይይዘዋል። 10ሩ በስተቀኝ 10ሩ በስተግራ ይወርዳል። ወርዱ 44 ክንድ ነው። 30ውን መካከሉ ይይዘዋል። 10ሩ በስተከበሮ ቤት ይወርዳል። ዙሪያው ክንድ ክንድ ክፍት የነበረው ይለብሳል። 4ቱ በስተመግቢያ ይወርዳሉ። 6 ክንድ ክፍት ይቀራል። 4 ኅብር 5ኛ ወርቀ ዘቦ ግምጃ ጋርድ ብሎታል። ይህንም በካስማ ያዘው ብሎታል። ካስማውም ቋሊማውም የብረት ነው። ብረት ኃያል ነውና ነፋስ እንዳይነጥለው። በዚያ ላይ ያን ስፍር ቁጥር የሌለው ማእሰመ ጸጺት አልብስ ብሎታል። ዙሪያውን ቅጥር አብጅለት ብሎታል። በስተቀኝ 100 ክንድ ሰፍረህ በ20 አዕማድ 100 ክንድ ነጭ ሐር ጋርድ ብሎታል። ቁመቱ 5 ክንድ ወርዱ ክንድ ከስንዝር 5 ክንድ እያለህ ትከለው ብሎታል። በስተግራም 100 ክንድ ሰፍረህ በ20 አዕማድ 100 ክንድ ነጭ ሐር ጋርድ ብሎታል። በስተከበሮ ቤት 50 ክንድ ሰፍረህ በ10 አዕማድ 50 ክንድ ነጭ ሐር ጋርድ ብሎታል። መጋረጃውንም በዘንግ በኩላብ ያዘው ብሎታል። አንድም እንደ ሐመረ ኖህ መጋረጃ በአንድ ወገን ሲስዋት የምትሰበሰብ በአንድ ወገን ሲስዋት የምትዘረጋ ናት። በስተመግቢያም 50 ክንድ ሰፍረህ በስተቀኝ 15 ክንድ ሰፍረህ በ3 አዕማድ 15 ክንድ ነጭ ሐር ጋርድ ብሎታል። በስተግራም 15 ክንድ ሰፍረህ በ3 አዕማድ 15 ክንድ ነጭ ሐር ጋርድ ብሎታል። 20 ክንድ ክፍት ይቀራል። ሕቀ ተአቲቶ ይላል። ደብተራ ኦሪት እንደ ገበያ እንደ በረት እንዳትሆን ጥቂት እልፍ ብለህ በ4 አዕማድ 20 ክንድ ነጭ ሐር ጋርድ ብሎታል። ፊት ለፊት እንዳትታይ ቅጥር ዝቅ ደብተራ ኦሪት ብቅ ብላ አሻግሮ ሲያይዋት የታጠቀ ጉልማሳ መስላ አምራ አጊጣ ትታይ ነበር። ምሳሌ ነው። ደብተራ ኦሪት የቤተ እስራኤል 30ው የ30ው በረከት አብርሃም ይስሐቅን ይስሐቅ ያዕቆብን ያዕቆብ 12ቱን ሙሴ 12ቱን ባርኳቸዋል። በተለየ ሌዊን ለክህነት ይሁዳን ለመስፍና ባርኳቸዋል። 28 ይሆናል። ርብቃን ወንድሞቿ እህትነ ኩኒ እልፈ ወአእላፈ ብለው ባርከዋታል። አሮን ዕለት ዕለት እግዚአብሔር ይባርክሙ እያለ ይባርካቸው ነበር። 30 ይሆናል። 10ሩ የ10ሩ ቃላት 9ኙ የ9ኙ በረከት 6 በረከተ ከሪዛን 3 በረከተ በለዓም 5ቱ የ5ቱ መጻሕፍተ ሙሴ 4ቱ የ4ቱ ደቂቀ አሮን አልዓዛር ይታምር አብዩድ ናዳብ 2ቱ የፍቅረ ቢጽና የፍቅረ እግዚአብሔር 1ቱ የበረከተ ዲቦራ ምሳሌ። አንድም
ደብተራ ኦሪት የደብተራ ርእሱ 10ሩ የ10ሩ ሕዋሳት 9ኙ የ9ኙ ማዕርጋት 6ቱ የ6ቱ ቃላት 5ቱ የ5 ጠባባት 4ቱ የ4ቱ ወንጌላውያን 2ቱ የፍቅረ ቢጽና የፍቅረ እግዚአብሔር አንድም የሥጋው የደሙ ምሳሌ አንዲቱ የግዕዝ ርትዕት ምሳሌ አንድም ደብተራ ኦሪት የቤተ ክርስቲያን 10ሩ እንደ መጀመሪያው የ10ሩ ቃላት 9ኙ እንደ ሁለተኛው የ9ኙ ማዕርጋት 5ቱ የ5ቱ አዕማደ ምስጢር 4ቱ የ4ቱ ሊቃነ ጳጳሳት 2ቱ የፍቅረ ቢጽና የፍቅረ እግዚአብሔር አንድም የሥጋው የደሙ ምሳሌ አንዲቱ የግዕዝ ርትዕት ምሳሌ በስተግራ ያሉት የካህናተ ብሊት ግራ ደካማ ነው፣ ሀብት ስርየት አያሰጡምና። በስተቀኝ ያሉት የካህናተ ሐዲስ ቀኝ ኃያል ነው፣ ሀብት ስርየት ያሰጣሉና። በስተመግቢያ ያሉት የሰማዕታተ ብሊት መከራ ጸንቶባቸዋልና። በስተከበሮ ቤት ያሉት የሰማዕታተ ሐዲስ መከራ አልጸናባቸውምና። ዙሪያው የደሃርት ጻድቃን 4ቱ ኅብር የ4ቱ ባሕርያት ብስት የደመ ነፍስ ማእሰ መጸጺት የነባቢት ነፍስ በዚያ ላይ ብርሃን ሰፍሮ ይታይ ነበር። ብርሃን የመለኮት መለኮት 4ቱን ባሕርያት ደመ ነፍስን ነባቢት ነፍስን የመዋሃዱ ምሳሌ አንድም 4ቱ ኅብር የ4ቱ ጾታ ምዕመናን ቀዩ ደማቸውን ያፈሳሉና ጥቁሩ መከራቸው ጽኑ ነውና ቢጫው ባለተስፋ ናቸውና ነጩ የንጹሐን ደናግል ይህን ለምን ይሻዋል ቢሉ ነበረች አለፈች ለማለት። ወኢኮነ ይእዜ ጊዜሁ ከመ ንንግር በበገጹ ወዘከመ ሥርዓቱ ወትርሲቱ የሥርዓቱን የጌጡን ነገር በየስልቱ በየፈርጁ በየአገባቡ እንናገር ዘንድ ዛሬ ጊዜው አይደለም። ምን ነው ሐዋርያ ደመና ጠቅሶ ካሰበው ደርሶ ብዙ አስተምሮ አሳምኖ ይውል እንጂ የለ ስለምን እንዲህ አለ ቢሉ ኦሪትን የምናስተምርበት ጊዜ አልፏል፣ ወንጌልን የምናስተምርበት ጊዜ ነው ሲል። ወውስተ ጸናፊትሰ ደብተራ ዘልፈ ይበውኡ ካህናት ይግበሩ ምስዋኢሆሙ ኩሎ ጊዜ ይበውኡ ኩሎ ጊዜ ይግበሩ ምስዋኢሆሙ ኩሎ ጊዜ። ከ20ቱ ክንድ ካህናቱ ዕለት ዕለት መሥዋዕት ያቀርቡ ዘንድ ጠዋት ማታ ይገቡ ነበር። ወውስተ ውሳጢትሰ ምይረ በበዓመት ይበውኡ ሊቀ ካህናት ባሕቲቱ። ከ10ቱ ክንድ ግን በበዓመት ባሕቲቱ ሊቀ ካህናት ባሕቲቱ በዓመት አንድ ቀን ብቻ ሊቀ ካህናቱ ብቻ ይገባ ነበር። ምስለ ደም ዘያበውእ በእንተ ርእሱ ወበእንተ ሕዝቡ በበይነ ኃጢአቶሙ አስቀድሞ የራሱን ኋላ የሕዝቡን ኃጢአት ለማስተስረይ የሚያቀርበውን ደመላህም ደመጠሊ ይዞ ይገባ ነበር። ወከመዝ አዘዘ መንፈስ ቅዱስ መንፈስ ቅዱስ እንዲህ አዞ ነበርና አለ። በዓመት አንድ ቀን ብቻ ይሁን ብሎ ሊቀ ካህናቱ ብቻ ይግባ ብሎ በደመላህም በደመጠሊ ይሁን ብሎ እስመ አዲሃ ኢተአውቀት ፍኖቶሙ ለቅዱሳን በቀዳሚት ደብተራ በቀደመች ደብተራ ኦሪት የቅዱሳን ሕጋቸው ወንጌል ገና ስላልታወቀች በባሕቱ አምሳለ ኮነ ዝግቱ ለዝንቱ መዋዕል ዘወቱ ያበውኡ ቁርባነ ወመሥዋዕተ ዘይክል ፈጽሞ ለዘያቀርቦ። ነገር ግን ግዳጅ መፈጸም የማይቻለውን ቁርባን መሥዋዕት የሚያቀርቡበት ያ ዘመነ ኦሪት ለዝንቱ ለዚህ ለዘመነ ወንጌል አምሳል ሆነ።
አምሳል ሆነ እንጂ እስመ አዲ ኢተአውቀት። አንድም ዝግቱ ዘይክል ፈጽሞ ለሚያቀርበው ሰው ግዳጅ መፈጸም የማይቻለው ያ ዘመነ ኦሪት ለዝንቱ ዘቦቱ ያበው ቁርባነ ሥጋውን ደሙን ለሚያቀርቡበት ለዚህ ለዘመነ ወንጌል አምሳል ሆነ እንጂ። ወስኑ ዘንበለ በመባሊት ወበዘይሰትዩ ይህን ብሉ፣ ይህን አትብሉ፣ ይህን ጠጡ፣ ይህን አትጠጡ ከማለት በቀር ማዳን ስርየት ማሰጠት ስላልተሻላቸው ይህን ብሉ ይህን አትብሉስ ይሁን ይህን ብሉ ይህን አትብሉስ ይሁን። ኦሪት ኢትብልዑ ዘክልኤ ጥረሲሁ ወዘጽፉቅ ሰኮናሁ ትላለች። ይህን ጠጡ ይህን አትጠጡ የሚል ወዴት አለ ቢሉ ውሃቸው የኩሬ ውሃ ነው። ጉድፍ የወደቀበት እንደሆን ጠርገው ጥለው ርኩስ እስከ ሰርክ ይሉ ነበርና። ወጥምቀታት ዘዘዚአሁ ልዩ ልዩ ከሚሆን ጥምቀት በቀር እንተ ይእቲ ሕግ ዘሥጋ ይህችውም ሥጋዊት ሥርዓት ናት። እስከ አመ ይትራጣ ተሰርአ ወንጌል እስኪሰራ ኦሪት ተሰራ። ዘተሰራ የተሰራው ሕግ ወንጌል እስኪሰራ አምሳለ ኮነ። ወክርስቶስሰ ዘመጻ ከወይኖ ሊቀ ካህናት ለእንተ ትመጽእ ሰናይት በውስተ እንተ ተአቢ ወትሄይስ ደብተራ እንተ ይገብራ እደ ሰብእ ወይኮነት በውስተ ዝ ዓለም። ለምትመጣው ሕግ ለወንጌል ሊቀ ካህናት ሆኖ የመጣው ክርስቶስ ግን በምክንያተ ዘር ያይደለ እንበለ ዘር ወደ ተገኘች ወደ ደብተራ ርእሱ በሰው ፈቃድ ያይደለ በሱ ፈቃድ ወደ ተተከለች ደብተራ መስቀል አኮ በደመላህም ወጠሊ ዘቦአ ደመላህም ደመጠሊን ይዞ የገባ አይደለም። አላ በደመዚአሁ ቦአ በምድር ውስተ ቅድስት ዘለዓለም ደሙን ይዞ አንድ ጊዜ ወደ እዝነ አብ ወደ ገጸ አብ ገባ እንጂ። ወረከበ መድኃኒተ ድህነተ ምእመናንን አገኘ። ሶበ ደመላህም ወጠሊ ወካይሴ ጐልጥ ያነጽህ ኃጢአት ደመላህም ደመጠሊ ሐመደ ጐልጥ ሥጋዊ ኃጢአትን የሚያስተሰሪ ከሆነ ወይቀድሶሙ ሥጋሆሙ ለእለ ረክሱ በኃጢአት ያደፉትን የሚያከብራቸው ከሆነ እፎ እንከ ፈድፋደ ደሙ ለክርስቶስ ዘሶአ ርእሶ በመንፈስ ዘለዓለም በእግዚአብሔር ዘአልቦ ነውር በመንፈስ ቅዱስ እሳትነት ራሱን ለእግዚአብሔር ነውር ነቀፋ የሌለበት የዘላለም መሥዋዕት አድርጎ ያቀረበ የኢየሱስ ክርስቶስ ደምማ ያነጽህ ህሊናነ እምግብር ምውት ከኦሪት ከኃጢአት ከፍዳ ከፍቅረ ንዋይ ልቡናችንን እንደምን ያህል ያነጻ ይሆን? ከመናምልኮ ለእግዚአብሔር ሕያው ንትለአኮ ብሎ ሊቁ ወስዶታል። ሕያው የሚሆን እግዚአብሔርን እናገለግለው ዘንድ። ወበእንተዝ ለሐዲስ ሥርዓት ኢየሱስ ኅሩየ ኮነ። ስለዚህ ኢየሱስ ለሐዲስ ሕግ ለወንጌል መምህር ለመንግሥተ ሰማይ አስታራቂ ሆነ። ከመጥኢሞ ሞተ ያድኅኖሙ ለእለ ስሕቱ በቀዳሚ ሥርዓት በቀደመች ሕግ በወሪት የበደሉትን እለሎሙ አሰፈወ ተስፋውን ያናገረላቸውን ወፀውዖሙ ውስተ ርስቱ ዘለዓለም ወደማታልፍ ርስት ጉልት ወደ መንግሥተ ሰማይ የጠራቸውን አንድ ጊዜ ሙቶ ያድናቸው ዘንድ አስታራቂ ሆነ።
ሀበሃሎ ስርዓት ግብር ይመጽእ ሞት ላዕለ ዘሰርዓ ትእዛዝ ካለ ዘንድ በአዛዚ ላይ ሞት ይመጣል። አዘሃልና ግድ ሙትስ አይሉትም። በሚሞትበት ጊዜ ቁርጥ ስርዓት ሰርቶ የሚሞት ስለሆነ ስርዓቱስ ለዘይመውት ጽንዕት ይእቲ የመዋቲ ሰው ስርዓቱ የጸናች ናት። እስመ ይትበቁ አመ ሕያው ውእቱ ዘሰርዓ አመ ሕያው ዘሰርዓ ይትበቁ አመ ሕያው በሕይወተ ሥጋ ሳለ የሰራት ስራት ካልሞተ አትረባም አትጠቅምምና። አንድም ሀበሃሎ ስርዓት ግብር ይመጽእ ሞት ላዕለ ዘሰርዓ ርስት ጉልት ካለ ዘንድ በባለ ርስት በባለ ጉልት ግድ ሞት ይመጣበታል። ስርዓቱስ ለዘይመውት ጽንዕት ይእቲ የመዋቲ ሰው ርስቱ ጉልቱ ለሚሞትላት ለልጆቹ ልሙትላት ለሚል ለሱ የጸናች ናት ማለት ቢሞትላት ለልጆቹ ልሙትላት ቢል ቢሞትላት ለልጆቹ ልሙትላት ቢል ለሱ የጸናች ናት። እስመ ይትበቁ አመ ሕያው ውእቱ ዘሰርዓ በሕይወተ ሥጋ ሳለ የሰራት ስራት ካልሞተላት ለልጆቹ ልሙትላት ካላለ ለሱ በሕይወተ ሥጋ ሳለ የሰራት ስራት ካልሞተላት ለልጆቹ ልሙትላት ካላለ ለሱ አትረባም አትጠቅምምና። አንድም ሀበሃሎ ስርዓት ግብር ይመጽእ ሞት ላዕለ ዘሰርዓ መንግሥተ ሰማይ ካለች ዘንድ በሰማዕታት ግድ ሞት ይመጣል። ስርዓቱሰ ለዘይመውት ጽንዕት ይእቲ የሰማዕታት ርስታቸው መንግሥተ ሰማይ የጸናች ናት። እስመ ይትበቁ አመ ሕያው ውእቱ ዘሰርዓ ካልሞቱላት እንሙትላት ካላሉ አትረባም አትጠቅምምና። ከማሁ ቀዳሚኒ ዘንበለ ደምሰ የተሃደሰት ስርዓት እንደዚህም ሁሉ የቀደመችው ሕግ ኦሪት ያለ ደም አልነጻችም። ወነጊሮ ሙሴ ኩሎ ትእዛዘ ኦሪት ለኩሉ ሕዝብ ይነስእ ደመላህም ወጠሊ ምስለ ማይ ሙሴ የኦሪትን ትእዛዝ ለሕዝቡ ነግሮ ከፈጸመ በኋላ ውሃ በብርት ይዞ በዚያ ላይ ደመላህም ደመጠሊን ተቀብሎ ወፐፒረለይ ጽሕመጠሊ የሐር ጉንጉን ይዞ ወቈጽለ ሁስፑ ወይነዝህ መጽሐፈ ኦሪትኒ እንዶድ አውባን ቅጠል ሲንዛ ጨምሮ በዚያ እየነከረ መጽሐፈ ኦሪቱን ይረጨው ነበር። ምን ነው አይጠፋም ቢሉ በታምራት አንድም አጥፎ ወኩሎ ሕዝበ ሕዝቡንም ሁሉ ይረጭ ነበር። ወይቤሎሙ ዝውእቱ ደመ ሕግ ዘአዘዘክሙ እግዚአብሔር ሕግ ይሁን ብሎ ያዘዘላችሁ ዳግም ሕግ የተነበበበት ሕግ የሚጸናበት ይህ ነው እያለ ይረጭ ነበር። ወይነዝህ ደብተራሂ ደብተራ ኦሪትንም ይረጭ ነበር። ወኩሎ ንዋየ ግበሪሆሙ ንዋየ ቅድሳቱንም ሁሉ ይረጭ ነበር። ወአዲ ይርየሲ ከመዝ በቅሩብ በቀሊል ብሎ ሊቁ ወስዶታል። እንዲህ በተርታ ነገር ያነጻ ነበር። አንድም በቅሩብ በዓመት ያነጻ ነበር። ወበደም ይነስህ ኩሉ በሕገ ኦሪት በኦሪቱ ስርዓት ስጋዊ አፋዊ ኃጢአት ሁሉ በደመላህም በደመጠሊ ይሰረይ ነበር። ወዘእንበለ ይትነዛህሰ ደም ይሰረይ ደም ሳይረጭ ግን አፋዊ ስጋዊ ኃጢአት አይሰረይም ነበር። ወመሰ ዝኩ ግብር ዘበአምሳለ ሰማያት በዝንቱ ደም ይነጽህ ውእቱሰ ዘበሰማያት መሥዋዕት ይህይስ ወየዐቢ እምዝ በሰማያዊት ደብተራ ብርሃን አምሳል የተሰራች ደብተራ ኦሪት
በደመላህም በደመልጠሊ የምትከብር ከሆነ ሰማያዊ መሥዋዕት የሚሆን የክርስቶስ ደምማ ከዚህ እንደምን አይበልጥ? በሰማያዊት ደብተራ ብርሃን አምሳል የተሰራች ደብተራ ኦሪት በደመላህም በደመጠሊ የምትከብር ከሆነ ሰማያዊ መሥዋዕት የሚሆን የክርስቶስ ደምማ ከዚህ እንደምን አይበልጥ አለ። እንደምን አያከብር አያነጻ? ዋኮ ውስተ ግብረ እደ ሰብ ዘዋ ኢየሱስ ሀበ ቅድስት እንተተገብረት በአርአያ ጽድቅ። ውስተ ግብረ እደ ሰብ ያለውና ሀበ ቅድስት ያለው አንድ ወገን ኢየሱስ በሰማያዊት ደብተራ ብርሃን አምሳል ወደ ተሰራች ወደ ደብተራ ኦሪት የገባ አይደለም። አንድም ውስተ ግብረ እደ ሰብ ያለውንና ሀበ ቅድስት ያለውን በየራሱ ለማውጣት ወደ ቅድስት ልግባ ባለ ጊዜ በሰማያዊት ደብተራ ብርሃን አምሳል ወደ ተሰራች ወደ ደብተራ ኦሪት የገባ አይደለም። ዘእንበለ ውስተ ሰማይ ከመ ያስተርኢ ቅድመ ገጹ ለእግዚአብሔር በእንቲአነ ስለ እኛ በእግዚአብሔር ፊት ያገለግል ዘንድ ወደ ደብተራ ርእሱ ወደ ደብተራ መስቀል ገባ እንጂ። አንድም ስለ እኛ በእግዚአብሔር ፊት በባለሟልነት ይገለጥ ዘንድ ወደ እዝነ አብ ወደ ገጸ አብ ገባ እንጂ። ወአኮ ዘልፈ ዘይሰውእ ርእሶ ከመ ዘይገብር ሊቀ ካህናት ወይበውኡ ውስተ ቅድስተ ቅዱሳን በበዓመት በደመ ባይድ። የቀደመው ሊቀ ካህናት በዓመት ደመላህምን ደመጠሊን ይዞ ወደ ቅድስተ ቅዱሳን ይገባ እንደነበር እሱም ሁልጊዜ ራሱን ይሰዋ ዘንድ ወደ ደብተራ ርእሱ ወደ ደብተራ መስቀል የሚገባ አይደለም። ወእምአኮሰ ብዙህ እምተከትለ እምፍጥረተ ዓለም ወእምአኮሰ ብዙሃ እምተከትለ እምፍጥረተ ዓለም። እንዲህስ ባይሆን አለ አንድ ጊዜስ ባይሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ በሞተ ነበር። አንድም መሥዋዕቱስ እሱ ባይሆን ብዙ አልህምት ብዙ አባግ ሲሰዉ በኖሩ ነበር። አንድም ብዙ ምዕመናን ባልዳኑም ነበር አለ እንደተጎዱ በቀሩ ነበር። አላ ይእዜ ምሕረ በህልቀተ ዓለም ሶአ ርእሶ ኑሮ 5500 ዘመን ሲፈጸም አንድ ጊዜ ራሱን ሰዋ እንጂ። ከመ ይስዓራ ለኃጢአት በመሥዋዕቱ በእሱ መሥዋዕትነት ኃጢአትን ያጠፋት ዘንድ። ወበከመ ጽኑዕ ለሰብ ምሕረ መዊት ውሎ ከቤት ኑሮ ከመሬት እንዲሉ ለሰው ኑሮ ሞት እንዲቆየው ወእምድኅሬሁ ደይን ኋላም መቃብር እንዲከተለው ኋላም ለሰው ኑሮ ሞት እንዲቆየው ወእምድኅሬሁ ደይን ኋላም መቃብር እንዲከተለው ከማሁ ክርስቶስኒ ምሕረ ሶአ ርእሶ ከመ ይህድግ ኃጢአቶሙ ለብዙኃን። ክርስቶስም የብዙዎችን ሰዎች ኃጢአት ያስተሰርይ ዘንድ ኑሮ 5500 ዘመን ሲፈጸም አንድ ጊዜ ራሱን ሰዋ። ወዳግመሰ ዘእንበለ ኃጢአት ያስተርእዮሙ ለእለ ይሴፈውዎ ያህይዎሙ። እንግዲህስ ወዲህ ያድናቸው ዘንድ ተስፋ ለሚያደርጉት ሰዎች ኃጢአት የሌለበት ሆኖ ይታይላቸዋል። ምን ነው ከዚህ ቀደም ኃጢአት ያለበት ሆኖ ታይቷልና እንዲህ አለ ቢሉ ከዚህ ቀደም በሰው ኃጢአት ሊሞት እንደመጣ እንግዲህም ወዲህ በሰው ኃጢአት ሊሞት አይመጣምና አንድም ኃጢአት የሌለባቸው አድርጎ ያበረክታቸዋል።
ርኢ አባ እምወንተ ደናግለ ንጹሐነ ብሎ